ገብተሽው እንትናም ለጥፋለች ዴዚ ሾክ ኒውስ ብላ ካርጋለች ቲክቶኳን። እግዚአብሔርን እንደ እህት አሳዝናኛለች በጣም እናቷ። ግን ጭራሽ ጌም ለመጫወት መላክ እኔ የሰው በጣም ጭንቅላቱ የሰው በጣም የአይምሮ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚያስደነግጠው። እኔ እንዴት እንደሆነ የሚያስቡት አይዶር ነው። በስመ አብ ወወልድ ወመንፈስ ቅዱስ እኔ እንኳን ለማላቀው ሰው አበሻ ሲሞት በጣም ነው የምደነግጠው፣ እንኳን ጌም ልጫወት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ለቤተሰቦቿ መጽናናት ይስጣት። እህቶች አሏት አሜሪካን ሀገር ተብሏል። መጽናናትን ይስጣቸው። እናቷ አሉ። ይህ ዘመን ደግሞ እናት አስቀምጦ ልጅ የሚደፋ ዘመን ነው ላይ ነን ያለ ነው። እግዚአብሔር አምላክ መጽናናቱን ይስጣቸው። በጣም ሾክድ ኒውስ ነው። ለማንም ሰው ሾክድ የሆነ ኒውስ ነው። ሳትታመም በሰላም ኢትዮጵያ ሄዳ ልጄን ናፈቀችኝ ብላ ፖስታ መሞት በጣም ነው የምታሳዝነው በእውነት። እንግዲህ የማታቋት ካላችሁ የዴዚን እናት ፎቶ ላሳያችሁ። ከዚህ በፊት ሚዲያ ላይ መታ የነበረች እህታችን ናት። ዴዚ ናት። አመመኝ ብላ ሐኪም ቤት ወስደዋት ማታ አረፈች ተባለ። ዳሲት ከዚህ በላይ ምንም ላስረዳችሁ አልችልም። ገብታ ደግሞ የሰፈሯ ልጅ እኔ ልጄን ናፈቀችኝ ብላ ፖስታ ነበረ። ልጄን ናፈቀችኝ እንዳለች እናት ታማ ህይወቷ አልፏል። ይህ በጣም የሚያሳዝን ነው። ሚዲያ ላይ እንግዲህ ሁላችሁም ታቋታላችሁ። በቅርብ ጊዜ በልጇ ጉዳይ ልጇ የመረጠችውን ቦይፍሬንድ ወይንም ፍቅረኛዋን አይሆናትም፣ ለልጄ ይሄ አይገባትም፣ እሱ ማግባት የለባትም የሚል ጸብ ላይ ነበሩ። ያው ልጅ ከወደደ እኔም በወቅቱ አልተናገርኳትም፣ ግን በወቅቱ የራሴን አስተያየት 18 ዓመት የሞላት ልጅ ወድጃለሁ ካለች የወደደችውን ልጅ እንኳን ሀበሻ ወዳልን ጥቁሩም ወደው እምቢ ካሉ በሰላም መሸኘት ነው የሚቻለው። የእናትነት ድርሻ ባለቤቷና ለፈጣሪ መተው ነው። እዚህ ጋር ሰው ጽንስ ተሸክሞ መጥፎ ነገር መናገር፣ ኧረ እስኪ እናቷ ኧረ ትረፍበት፣ እስኪ ቆይ ይረጋጋ ሁሉ ነገር። በጣም ነው ያዘንኩት። ቤተሰቦቼ እንደምን አላችሁ? እንዴት አመሻችሁ? አለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ። የምር እኔ ራሴ በጣም ነው ያዘንኩት፣ በጣም ነው ውስጤ የተሰበረው ማለት ነው። እንግዲህ ዴዚ እንደምታውቋት የ6 ወር እርጉዝ እንደሆነች ከትላንት በፊት አንድ ቪዲዮ ወደ እናንተ አጋርቼ ነበረ ማለት ነው። ዛሬ እንግዲህ እናቷ በድንገት አርፋለች። እናትየዋ ልጄን ናፈቀችኝ ብላ ስቶሪዋ ላይ አድርጋ ከትላንት በፊት ወደ አዲስ አበባ ገብታ ትላንት ማታ ላይ አዲስ አበባ እንደደረሰች ከዛ ቤተሰብ ጋር ራሱ ሳትደርስ ነው ወደ ሆስፒታል ሄዳ ሞተች እየተባለ ያለው ማለት ነው። ትክክለኛ መረጃ አልተገኘም እስካሁን። አሉ ነው መሞቷ እርግጠኛ የሆነበት ምክንያት ግን የሰፈሯ ልጅ በልጇ ምላ መሞቷን አረጋግጣ ተናግራለች ማለት ነው። ይህ በእንዲህ እንዳለ ግን እኔ በጣም የገረመኝ እች ልጅ ነፍሰ ጡር ናት። ጽንስ በሆዷ ውስጥ አለ። ጽንስ ደግሞ መጨናነቅን፣ ማልቀስን፣ መከፋትን፣ እንደዚህ ቴንሽን መሆንን አይወድም ጭራሽ ማለት ነው። እንደዛ ባለችበት ሁኔታ በቃ የሚወራው ወሬ እናትሽን ይቅርታ ሳቲ የዘላለም ጸጸት ነው የሚሆንብሽ፣ ከእናትሽ አስበልጠሽ ወንድ ወደሽ ምናምን በጣም ብዙ ነገር። እናትና ልጅ እኮ ተለያይተው አይለያዩም፣ ግን ፈጣሪ ቀደማት።
እንጂ ቤተሰብ ተለያይቶ የትም አይለያይም። በተለይ እናት ደግሞ ከልጇ የምትቆርጥበት ነገር የላትም። ልጄን አፈቀችኝ ብላ ስቶሪዋ ላይ አድርጋ ነው እንግዲህ ዛሬ የሞቷ ዜና እየተሰማ ያለው ማለት ነው። አንዳንድ ጊዜ እንደዚህ እንደተቆራረጥን ሳንገናኝ እንደተነፋፈቅን የምንለያያቸው ሰዎች አሉ። በትንሽ ነገር ቂም ተያይዘን ወይ እኛ ይቅርታ ሳንላቸው ወይ እነሱ ይቅርታ ሳይሉን የምንለያይበት ጊዜ ይመጣል። አሁን ለብዙ ሰው ማስተማሪያ ነው። እንኳን እናት አይደለችም ማንኛውም ሰው ቢሆን ይቅርታ መባባል ትልቅነት ነው። ምክንያቱም አስባችሁታል፣ ይቅርታ ሳትባባሉ የሆነ በቃ ሳትተያዩ ሳታወሩ ወደማይቀረው ዓለም ስትሄዱ ወላሂ በጣም ነው እየከፋኝ ማለት ነው። ምክንያቱም ዴዚ ደግሞ አሁን ህፃን ልጅ ናት። በዛ ላይ አሁን ነብሰ ጡር ናት። ከትላንት በፊት የለቀኩትን ቪዲዮ አይታችኋል። ሆዴ እየከበደኝ ነው። እኔ ሆዴ ትልቅ እንዲሆን አልፈልግም። ይሄን ህይወት አልፈለግኩትም። ለምንድን ነው ሆዴ ትልቅ የሆነው? እኔ አሁን አግሬሲቭ እየሆንኩ ነው። ያ ማለት በጣም ተናዳጅ እየሆንኩ ነው። ሆዴ ውስጥ ያለችው ልጅ 24 ሰዓት ሙሉ በእግሯ በእርግጫ እየመታችኝ ነው ምናምን ያልሽ እየተጨናነቀች ነው። እና ያ ባለበት ሁኔታ ዛሬ ሁሉም ሰው ተነስቶ በቃ እናትሽ ጋር ብትታረቂ እኮ እናትሽን አይታሽ በነበር እናትሽ ጋር መሆን ነበረብሽ። ለልጅቷ የባስ ጭንቀት የባስ ሌላ ነገር እንድትሆን እች ልጅ እኮ በነገራችን ላይ እኮ ልክ እንደኛ እንደ ኢትዮጵያውያን አይደለም አስተዳደጓ። በቃ እኔ ነጭ ነኝ ብላለች እኮ ተናግራለች። እኔ ነጭ ነኝ፣ እኔ ፈረንጅ ነኝ፣ እኔ ጀርመን ነኝ ብላለች። ስለዚህ ካልቸሩና ሁኔታውን የምታነጻጽረው ከዛ ጋር እንጂ ከኢትዮጵያ ጋር አይደለም። እናትየዋ ልክ እንደ ማንኛውም የኢትዮጵያ እናት አንጻ ለማሳደግ በኢትዮጵያ ካልቸር መሰረት ለመውሰድ ነበር የፈለገችው። ነገር ግን አልሆነም። ልጅቷ አሸንፋለች። ኦኬ ማንኛውም እናት ልጁ እምቢ ካለች በግድ አይልም። አሁን ላይ ሰዓቱም አይደለም። ታውቃላችሁ እንኳን አይደለም እቺ ነጭ ሀገር ያደገች አሜሪካን ሀገር ያደገች ልጅ አይደለችም። እስኪ አሁን ላይ ኢትዮጵያ ውስጥ ያሉ ልጆች የቤተሰቦቻቸውን ንግግር ይሰማሉ። በዚህ ሰዓት ያሉ ቤተሰብ ተው የሚላቸውን እሺ ብለው ይተዋሉ? አይተውም። ድሮ ቀረያ። ስለዚህ ያባለበት ሁኔታ እች ልጅ እርጉዝ ሁና በቃ ከዚህ ነገር ማሯሯጥ፣ እናትሽ እንደዚህ ሁና እናትሽን ይቅር ሳቲ እንደዚህ ያጀማ እች ልጅ እኮ ነብሰ ጡር ናት። እች ልጅ እኮ ጽንስ በሆዷ አለ። እናቷ በቃ ፈጣሪ በቃሽ እዚህ ዱንያ ላይ ያለሽ እድሜ እዚህ ድረስ ብቻ ነው ብሎ ነው የወሰዳት። ማንኛችንም በነገራችን ላይ ማንኛችንም ዱንያ ላይ ስንኖር የተወሰነ እድሜ ነው የሚሰጠን ስለማናቀው እንጂ ማለት ነው። መቼ እንደምንሞት ስለማናቀው እንጂ በቃ የእናትየዋ የእድሜዋ ክልል የምትኖረው ዱንያ ላይ የምትኖርበት እድሜ ካላስ አብቅቷል ብሎ ነው ፈጣሪ ወሰዳት። እች ልጅ ደግሞ ገና ህፃን ናት። በሆዷ ጽንስ አለ። ጽንሱ ሌላ ነገር ቢፈጠርባትስ? ለምንድን ነው ግን ሁሉም ተነስቶ እኔ መክሬሽ ነበር እናትሽ ጋር እንድትታረቂ እኔ ነግሬሽ ነበር፣ የዘላለም ጸጸትሽ ገና ወደፊት ነው የሚቆጭሽ ምናምን። ቢስሚላህ ራህማን ራሂም። ያቺማ በሰው ላይ በሰው ቁስል ላይ በርበሬ መነስነስ እኮ ነው የሚሆነው። በቃ እናት ናት። እናትን ያጣም ሰው ያውቀዋል፣ እናት ያለውም ያውቀዋል ማለት ነው። እቺ ልጅ ደግሞ እናት ለመሆን ነገ ጧት እናት ልትሆን ነው። የዛኔ ታውቋለች የእናትን ጎደሎ ማለት ነው። ግን አሁን ባለችበት ሁኔታ ሁሉም ተነስቶ ቪዲዮ መስራቱ፣ አላግባብ መተቸቱ ምናምን አስፈላጊ አይደለም። እናት አይደለም እንኳን ሞተሽ ተብሎ የሆነ በቃ ታመመሽ ተብሎ ራሱ ስሜቱ ምን ያክል እንደሆነ ሁላችን የምናውቀው ነው። እናት ያላችሁም ምን ያክል በእናታችሁ ሴንሲቲቭ እንደሆናችሁ ታውቃላችሁ። እናታችሁ የሞተችባችሁ እናታችሁ በህይወት የሌለችባችሁ ሰዎች ደግሞ ምን ያክል ልባችሁ እንደተሰበረ ውስጣችሁ እንደደማ እናንተ እስቲል ህፃኑ ናችሁ። እናታችሁ ሞታ አሁን ላይ ስለ እናት ሲነሳ እንባችሁ የሚረግፍ ስንቶች ነን? ሀቂቃ ማለት ነው።
እና በዚህን ደረጃ ያው ነገሩን ወደዚህ ባንለው ለልጅቷ በቃ መጽናናት ሰብር እንዲሰጣት ብናደርግ በተቻለ አቅም ደግሞ ጸጥ ብንል መልካም ነው። ያው እንግዲህ ዴዚም ፕሮፋይሏን ቀይራለች። ፕሮፋይሏን ብላክ አድርጋ ትንሽ ስላመመኝ ለ3 ቀን ያክል ሊባ አልገባም ቤተሰብ ብላ ነው ስቶሪዋ ላይ ያደረገችው። እንዲሁም ደግሞ ባለቤቷ አሞራውም እንደዛው ጽፎ ለ3 ቀን ያክል ሊባ አልገባም ትንሽ ስላመመኝ ብሎ ስቶሪያቸው ላይ አድርገዋል። ያ ማለት እውነት ነው ማለት ነው። እውነት ከሆነ ደግሞ ያው ልጅቷ መረጋጋት አለባት። ልጅቷን የሆነ እዚህ ጋር ሚዲያው ላይ መታሁ ማንኛውም ሰው ከኔ ጀምሮ ማንኛውም ትንሽ ዩቲዩበር፣ ትልቅ ዩቲዩበር፣ ትንሽ ቲክቶከር፣ ትልቅ ቲክቶከር የለም። ሁሉም ሰው በቃ ለቢው ነው የሚሮጠው ማለት ነው። እና ሚዲያ ላይ ያለው ጩኸት ምናምን በዚች በአንድ ቀን ራሱ እንግዲህ ይመስለኛል ዙሁር ላይ ነው አክባሮ የተሰማው ማለት ነው። ከዙሁር እስካሁን ድረስ በስንት ሺና በስንት ሚሊዮን ህዝብ ነው የተቀባበለው ማለት ነው። እና በጣም ያሳዝናል። እኔ እንጃ ምን እንደምላችሁም አላቅም የምር ማለት ነው። በጣም የሚያሳዝነው እንግዲህ ሁላችንም ወደዛው ነን። አሟሟታችንን ያሳምርልን። በተለይ እንደዚህ ተኮራርፈን ከቤተሰብ ጋር በተለይ ከእናት ከአባት ጋር ተኮራርፈን ካለን በቃ ለፈጣሪያችን ስንል ይቅር መባባል። ምናልባት ሌላው ሰው እንኳ ያው የበደላችሁን በደል ስለምታውቁት ሊሆን ይችላል ይቅር የምትባባሉት። እናትና አባት ጋር ቤተሰብ ጋር እህት ወንድም ጋር ግን ይቅር ሳትባባሉ እንዳያመልጧችሁ። ካመለጧችሁ ትጸጸታላችሁ። በተለይ እናት አባት ምንም ሊያጠፉ ይችላሉ፣ ሊበድሏችሁ ይችላሉ፣ የሆነ ነገር ሊያደርጓችሁ ይችላሉ። እሱን ለፈጣሪያችሁ ሰጥታችሁ እናንተ ግን ይቅርታ ልብ ሊኖራችሁ ይችላል። ስታጧቸው፣ ቤቱ ሲዘጋ፣ ብቻችሁን ስትሆኑ፣ የሆነ ነገር ማማከር ፈልጋችሁ የሚያማክራችሁ ሰው ስታጡ የዛኔ ነው ስሜቱና ቤተሰቦች ይህን ይመስላል እንግዲህ ያለው ነገር። ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው አዳምጣችሁ ኮሜንት አስቀምጡልኝ። ያላችሁበት ሰላማችሁ ይብዛ። በሰላም በጤና ከቤተሰቦቻችሁ ጋር ከምትወዳቸው ቤተሰቦች ጋር ያገናኛችሁ። ሰላማችሁ ይብዛ። ክፉ አይንካችሁ። በሰላም ቆዩልኝ።